በጣም ደስ ይላል አለመሞታቸው ማለት ነው። እንግዲህ ዳዊትን ማን መርዝ እንዳበላው ማን እንደመረዘው በትክክል ይታወቃል ማለት ነው ከአሁን በኋላ። ምክንያቱም ዳዊት ሞተ ማለት በትክክልም ህይወት ገደለችው ብላ ሳሮን ልታሳበብባት ትችል ነበር። አሁን ቢያንስ ግን ዳዊት በህይወት ካለ እሱም ብቻ ያው የሆነ ዳዊት በህይወት ካለ ለህይወት በጣም ይቀልላታል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል የቤተሰቦች እንደምን ዋላችሁ? ያለሁ አልሐምዱሊላ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረግን አትርሱ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የህይወት መንገድ ክፍል 28 ላይ ደርሰናል ማለት ነው። እንግዲህ እስከ መጨረሻው አብራችሁን ሁኑ። ዳዊትና ሄሮት በባለፈው እንግዲህ ዳዊት መርዝ ጠጥቶ ሄሮት በቢላዋ ተወግታ ሆስፒታል ገብተው ነበረ። ከሆስፒታል በሰላም ሁለቱም ወጥተዋል። በጣም ደስ የሚል ነገር ነው። ክፉ ነገር ሳያጋጥማቸው ሳይቆስሉ ሳይሞቱ ሆስፒታል ብዙ ቀናትን ሳይተኙ በሰላማቸው ተመልሰው ወጥተዋል ማለት ነው። እናም እንግዲህ ዳዊትን አንቺ ነሽ የመረሹ በማለት ህይወትን በጣም አጥምዳ ይዛት ነበረ፣ ሳሮን ማለት ነው። ሳሮን ከህይወት ክላስ ገብታ የህይወትን ልብስ እየፈተሸች በነበረችበት ሰዓት ህይወት በድንገት ገባች። ከዛን እንዴ ሳሮን እዚህ ነሽ እንዴ? ከኔ ልብስ ምን እየፈለግሽ ነው? ምን አለ ብላ ጠየቀቻት። ከአንቺ ምን ይፈለጋል? አንቺ እኮ ድሃ ነሽ፣ ገንዘብ የለሽ፣ ዘመድ የለሽ፣ ጥያቄ የለሽ፣ ድሃ ነሽ። ከአንቺ ምን ይፈለጋል ብላ ከፍ ዝቅ አርጋ ሰደበቻት። ትሰሚኛለሽ? እኔ ወንድሜ አንቺ ነሽ የመረሹ፣ በእርግጠኝነት አንቺ ነሽ የመረሹ። ወንድሜ አንድ ነገር ይሆንና አንቺንም አብሬ ቀብርሻለሁ፣ እደፋሻለሁ ስትላት፣ ግን እኮ ለእኔ የሰጠሽን ጁዝ ነው ወንድምሽ ጠጥቶ ሊሞት የነበረው ስትላት፣ ምን አልሽ አንቺ? ወንድምሽን የመረሽው አንቺ ነሽ እያልሽኝ ነው እንዴ? ብላ በጥፊ ልትላት ስትል እጇን ያዘቻት። ይሄ ጥፊ የሚገባው እውነት ለመናገር ላንቺ ነበረ አለች ህይወት። ወንድምሽ የታመመው አንቺ ለእኔ የሰጠሽን ጁዝ ጠጥቶ ነው። ስለዚህ እኔን ነፃ ያወጣኛል ማለት ነው። ምክንያቱም ወንድምሽ ያንን ጁዝ ባይጠጣ ኑሮ እኔ ጠጣው ነበረ፣ ስለዚህም እሞት ነበር ማለት ነው። ስለዚህ አንቺ ነሽ ያጠጣሽው ብላ ፍጥጥ አለችባት። ኧረ ለዚህም በቅተሻል እንዴ ብላ አልጋ ላይ ዘርራት አለፈችና ሄዳ ቢላዋ መጣች። ቢላዋን አምጥታ በዚህ አርጅሽ ቢሆን እንደውም ዘግይቻለሁ፣ እስካሁን ታላስወግድሽ እስካሁን እዚህ ቤት ቆየሽ ብላ ልትወጋ ስትል ሄሮት ዘላ ከመካከላቸው ገባች። ከዛ ሄሮትንም እንግዲህ ሆዷን ወጋቻት። ለህይወት የተሰነዘረው ቢላዋ ሄሮት ላይ ያለ አረፈ። እሷን በጣም ተደናገጠች። በቃ በአንድ ቀን ጀንበር እህቴንም ወንድሜንም አጣሁ ማለት ነው፣ ወይኔ ጉዴ ምን አይነት ሰው ነኝ እያለች በጣም ተደናገጠች። ሄሮትና ዳዊት ከአንድ ቀን በኋላ ከሆስፒታል ወጥተዋል። በጣም ሰላም ናቸው፣ ተሽሏቸዋል። ሄሮትና ዳዊት ተመልሰው እስከሚመጡ ድረስ ሰላም የህይወት ጓደኛ ናት። ቤታቸው ገብታ የሞት መንፈስ እዚህ ቤት ያለ የሞት መንፈስ ውጣ እያለች ጉዝጓዝ እየጎዘጎዘች እንደ ጠንቋይ እየቀባጠረች ነበረ። ከዛን እነሱ ሲመጡ ተመስገን አምላኬ እያለች መጮህ ጀመረች። ልክ እንደመጡም ፈራርሻ ቡና ፈላችላቸውና ህይወትም ከመካከላቸው ቁማ ምን ልስራላችሁ ርቧችኋል አይደል በማለት ታማሚዎቹን ጠየቀቻቸው። ከዛንም እነሱም አረ ምንም አንፈልግም በጣም ጠግበናል፣ ቅድም ነው አይደል የበላ ነው በማለት መለሱላት። ሰላምም እንዴ እናንተ ሐኪም ቤቱ እኮ እንደ ሆቴል ቤት በጣም ተስማምቷችኋል፣ መውጣት አልነበረባችሁም፣ እዛው ብትቀመጡ ይሻላችሁ ነበር፣ በጣም እኮ ነው ያማረባችሁ እያለች ቀለደችባቸው። ሰላም በጣም ፈታ ያለች ልጅ ናት። ይሄ ሁሉ ሲፈጠር ግን ሳሮን ተብዬዋ ድርሽ አላለችም። እህቷንም ወንድሟንም ሳታስታመማቸው ከሆስፒታል ወጡ። አያችሁ እንግዲህ ወንጀለኛ እንደዚህ ነው። ሰላም ፈራርሻ ቡናውን ልታጠጣቸው እያፈላች እያለ ሳሚ በቃ አንቺም ይበቃሻል፣ ውጪ ሂጂ፣ መሄድ ትችያለሽ፣ እናመሰግናለን ላረግሽልን ሁሉ፣ አሁን ህይወት አለች እሷ ታፈላዋለች አላት። አንተ አውድልድል ወጠጤ ዝም በል ምንም እንዳትል በማለት አፉን አዘጋችው። አይ በቃ እናንተ ካልሄዳችሁ እኔ ልሂድላችሁ ብሎ ተነስቶ ሄደ። ሳሚ እንግዲህ ሰላም በጣም ቀባጣሪ ስለሆነች ሚስጥር ታወጣብኛለች ብሎ ፈርቶ ነው።
እናም እንግዲህ ዳዊት እህቱ ሂሩት ግን ምን ሆነሽ ነው አልነግርሽኝም እኮ የተወጋሽበትን ምክንያት በማለት ሲጠይቃት ካደች። ሳሮን ናት አላለችም። በመንገድ ሳልፍ የሆኑ ሰዎች ተጣልተው ለገለግል ገብቼ ነው የተወጋሁት በማለት ነገረችው። ለምን እውነቱን አልተናገረችም ብላ ህይወት ግን በጣም ገረማት። ለምን አልተናገረችም ለምን ደበቀችላት ብላ በጣም ገረማት። ከዛንም ከአሁን በኋላ ሰው ገለግላለሁ ብለሽ በሰው መካከል እንዲያገቢ ብለው ሳሮንም ሳሚም ዳዊትም መከሯት። አይ ከአሁን በኋላ ጠብ አለበት ቦታ ዝር አልልም በማለት ነገረቻቸው። ከዛንም እንግዲህ ዳዊት ወደ ውስጥ ሲገባ ህይወት ጠየቀቻት። ምን ሆነሽ ነው? እውነቱ ለምን አልተናገርሽም? ዳዊት እውነቱን ሲያውቅ ይቆጣብናል። ሳሮና ስለምን አላልሽም? ለምን ደበቅሽ? ብላ ስትጠይቃት አይ ለትንሽ ጊዜ ነው፣ ምክንያቱም ዳዊት አሁን ስለታመመ ይሄንን በቁስል ላይ ቁስል አልጨምርለትም ብዬ ነው እንጂ እነግረዋለሁ አለቻት። ግን ዳዊትን የመረዘችው ሳሮን ናት ብለሽ አሰብሽ? በማለት ህይወትን ጠየቀቻት ሂሩት። አይ እኔ እኮ ጥርጣሬ ነው የነገርኩሽ፣ ምክንያቱም ለእኔ የሰጠችኝን ምግብ በልቶ ነው እሱ የተመረዘው። እናም ያው ጥርጣሬ ነው የነገርኩሽ አለቻት ህይወት። ሳሮን አንቺ መግደል ትፈልጋለች እንዳለቻት ለምን ብላ አለች ህይወትም። አይ ለነገሩ እኔንም ልገለኝም ሞክራለች፣ መርዝም ሰጥታኝ ነበር፣ ቢላዋም አንስታብኝ ነበር። አዎ በቃ እኔን መግደል ስለምትፈልግ ይሆናል ቢላዋ ያነሳችብኝ፣ በቃ ሊሆን ይችላል አለች። እንግዲህ ሳሮን ከስራ መጣችና ስትጠይቃቸው መጣችሁ እህቴ ወንድሜ እንዴት ናችሁ ብላ ስትጠይቀው ዳዊትን አዎ እህቴ ሰላም ነን ደህና መጣን፣ ግን አንቺ ምን ሆነሽ ነው ይሄን ያክል ጊዜ ሆስፒታል ስንተኛ አንድ ቀን እንኳ ብቅ ብለሽ ያልጠየቅሽን በማለት ነገራት። አይ የስራው ብዛት እኮ ነው፣ በጣም ስራ ስለሚበዛብኝ ቢዚ ሁኜ ነው አለችው። እንዴ ይሄ ስራ በቃ ከቤተሰብን በላይ ነው ማለት ነው፣ እህትም ወንድም የሚያስተዋል ማለት ነው ሲላት፣ በጣም ይቅርታ ወንድሜ እህቴ በጣም ይቅርታ፣ ብቻ ስለደናችሁልኝ በጣም ደስ ብሎኛል፣ ልትሞቱብኝ ነው ብዬ በጣም አዝኜ ነበር አለችው። እናም እንግዲህ የሂሩትን እሷ እንደወጋቻት ስላልነገሯት ሂሩትን አላየሽም እንዴ መንገድ ላይ እኮ ሰዎች ተጣልተው ስትገለግል በመካከል ገብታ ተወጋች አልሰማሽም እንዴ ሲላት እያለች እየተርበተበተች እንደዛ ነው እንዴ ለምንድን ነው በሰው መካከል ገብታ ሰው ልትገለግል ያለችው ብላ ማቆጣቷን ጀመረች። እሷ እንግዲህ ስላልነገሩባት ደስ ብሏታል። እኔ ነኝ አትል መቼስ። እናም እንግዲህ ሳሚ ህይወትን ጠርቶ ይህንን የመርዝ ብልቃጥ ያገኘሁት አንቺ ቦርሳ ውስጥ ነሽ እና አንቺ ዳዊትን ልገየው ነበረ ወዳጅ ነን ትሉ ነበረ እንዴ በምን ተጣልታችሁ ልትገሊው አሰብሽ በማለት ነገራት። ሲጠይቃትም እንግዲህ አይ ኧረ እኔ በጭራሽን ያላየሁልህም፣ እንደውም በዚህ ቤት ብቸኛ ተጠርጣሪ ያንተ ሚስት ብቻ ናት፣ ስለዚህ እሷ ናት ያስቀመጠችው፣ እሷን ጠይቃት ብላ በሩን ዘግታበት ወጣች። በሩን ዘግታበት ስትወጣ በር ላይ ሂሩት ታዳምጥ ነበረ። ብቻ ህይወት ተናዳ ምንም መልስ ሳትሰጣት በሩን ጥርቅም አርጋ ሄደች። እናም እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች የዳዊት መመረዝ በእርግጠኝነት ሳሮን እንደሆነች ምንም ጥርጥር የለውም። ለህይወት የሰጠቻትን ምግብ ነው ጠጥቶ የተመረዘው። ይሄ መመረዝ በሳሮን ላይ ይጋለጥ ይሆን ወይስ በህይወት ላይ? ምክንያቱም በህይወት ቦርሳ ውስጥ ያ የመርዝ ብልቃጥ እስከተገኘ ድረስ እሷንም ወንጀለኛ ሊያረጋት ይችላል። እንግዲህ በቀጣይ ቪዲዮ ነው ሁሉንም የምናውቀው ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ቸር ሰንብቱ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።